በመካከለኛው ምስራቅና በምስራቅ አውሮፓ የሚካሄዱት ሁለት ውጊያዎች ከጊዜ ወደ ጊዜ በከፍተኛ ሁኔታ የተሳሰሩና የቀጠናውን ወታደራዊ ስሌት በሙሉ እየቀየሩት ነው። በተለይም በቅርቡ በካስፒያን ባህር በኩል የታየው አዲስ ወታደራዊ እንቅስቃሴና በሆርሙዝ ሰርጥ የተከሰቱ አዳዲስ ክስተቶች የሁለቱን ግጭቶች መደራረብና ዓለም አቀፉን የደህንነት ስጋት ግልጽ በሆነ መልኩ ያሳዩ አጋጣሚዎችም ሆኗል ነው የተባለው። ለዓመታት ከግጭት ቀጠናዎች ርቆ ለኢራን የባህር ንግድና ሎጂስቲክ እንቅስቃሴ አስተማማኝ የባህር ኮሪደር ሆኖ የቆየው የካስፒያን ባህር አሁን ላይ አዲስ የውጊያና የጂኦፖለቲካ ፍልሚያ መድረክ ለመሆን ከጫፍ መድረሱ ይነገራል። በካስፒያን ባህር ላይ የምትገኝ የኢራን የንግድ መርከብ ላይ የተፈጸመውን ጥቃት ተከትሎ በቴህራንና በኪየቭ መካከል ያለው ዲፕሎማሲያዊ ውጥረት በከፍተኛ ሁኔታ ተካሯል። የኢራን የውጭ ጉዳይ ሚኒስቴር ድርጊቱን ወንጀል ሲል የኮነነው ሲሆን በቴህራን የሚገኘው የዩክሬን ጉዳይ አስፈጻሚን ጠርቶም አስጠንቅቋል የተባለው ቴህራን ጥቃቱ የተባበሩት መንግስታት ድርጅትን ቻርተር የጣሰ ነው በማለት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤትና ዓለም አቀፉ ማህበረሰብ ጠንካራ ምላሽ እንዲሰጡ ጠይቃለች። በሌላ በኩል የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የረዥም ርቀት ጥቃቶች ከኢራን ጋር የተያያዙ ወታደራዊ ጭነቶችን በሚያመላልሱ መርከቦችና የሩሲያ የጦር መርከብ ኢላማ መደረጋቸውን ይፋ አድርገዋል። ፕሬዝደንቱ ሩሲያ በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ተቋማት ላይ የምታደርገውን የሳተላይት ቅኝት መረጃ ለኢራን አሳልፋ ትሰጣለች ሲሉም ከሰዋል። ይህ የሰሜናዊ የካስፒያን ባህር ላይ የታየው አዲስ ውጥረት እንዳለ ሆኖ በዱባይ የኢራን ባህር መስመር ማለትም በሆርሙዝ ሰርጥ ሌላ አሳሳቢ ክስተት ተመዝግበዋል። የኢራን መገናኛ ብዙሃን እንደዘገቡት አንድ የነዳጅ ጫኝ መርከብ በሆርሙዝ ሰርጥ ውስጥ በባህር ላይ የተቀበረ ፈንጅ በመምታት ከፍተኛ ፍንዳታ አስተናግዳለች። መርከቧ ፍንዳታ የገጠማት የቴህራንን ይፋዊ የባህር መስመር ጥላ በመውጣቷ እንደሆነም ተገልጿል። በዚሁ ስትራቴጂካዊ የውሃ መስመር ላይ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እንደገለጹት ኮማንጋ በሰርጡ የመርከብ እንቅስቃሴና አስተዳደር ዙሪያ አዎንታዊ የሚባሉ ውይይቶች ተደርገዋል። ነገር ግን አሁንም ዋናው ጥያቄ ሰርጡን ሙሉ በሙሉ የመቆጣጠር ስልጣን የማን ነው የሚለው ሲሆን አሜሪካና ክልላዊ አጋሮቿ ኢራን ሰርጡን ብቻዋን እንድትቆጣጠር አንፈቅድም የሚል ጽኑ አቋም ይዘዋል። ለመሆኑ ከዚህ ቀደም የተደረጉ ስምምነቶች ለምን ዘላቂ መሆን አቃታቸው የሚሉ ጥያቄዎችም ጎን ለጎን እየተነሱ ነው። የፖሊሲ ጥናት ባለሙያው ሱልጣን ባራካት እንደሚያመለክቱት ባለፈው የፈረንጆቹ ሰኔ 17 ቀን በዋሽንግተንና በቴህራን መካከል የተፈረመው የመግባቢያ ሰነድ መጀመሪያ ላይ ትልቅ ተስፋ ጥሎ ነበር። በሰርጡ በኩል የሚደረገው የመርከቦች እንቅስቃሴም ለቀናት ጨምሮ ነበር። ሆኖም ስምምነቱ በአጭር ጊዜ ውስጥ ተጥሷል። ምክንያቱም አደራዳሪዎቹ ትኩረት ያደረጉት የፖለቲካ ጽሑፉና ፊርማው ላይ ብቻ በመሆኑ ነው። ይህን ስምምነት በተግባር የሚያስፈጽም ጠንካራ አሰራር ግን አልተዘረጋም። ስምምነቱ ግልጽ አለመሆን፣ የትኞቹ ማዕቀቦች እንደሚነሱና የኢራን የታገዱ ሀብቶች እንዴት እንደሚለቀቁ ግልጽ መስመር ባለማስቀመጡ ሁለቱም ወገኖች ጊዜውን ለቀጣይ ጦርነት ዝግጅት ተጠቅመውበታልም ብለዋል ባለሙያው። አሁን ላይ በፓኪስታንና በኳታር የሚመራው የአደራዳሪዎች ስብስብ ቢሰፋም ባለሙያዎች እንደሚሉት እነዚህ ሀገራት የታመኑ ቢሆኑም ስምምነቱን ለማስገደድ የሚያስችል የፖለቲካና ኢኮኖሚ ብልጫ የላቸውም። ይህም በዲፕሎማሲው ሂደት ውስጥ የጎደለ ግማሽ ተብሎ ይጠራልም። በሌላ በኩል በቴህራንና በኪየቭ መካከል ያለው የፖለቲካ ስንጥቅ መነሻው በአውሮፓውያኑ የዘመን አቆጣጠር ከ2022 ጀምሮ ኢራን ለሩሲያ የሻሄድ ድሮኖችን ማቅረብ ጀምራለች መባሉን ተከትሎ ነው። ኪየቭ እንደምትለው ከሆነ ሞስኮ እነዚህን ድሮኖች በመጠቀም በከተሞቿ ላይ ጥቃት ስታደርስ ቆይታለች። በምላሹም ዩክሬን የኢራን ጥቃት ስጋት ባለባቸው የባህረ ሰላጤው ሀገራት የድሮን መከላከያ ቴክኖሎጂዋንና ባለሙያዎቿን ማቅረብም ጀምራለች። ይህ በእንዲህ እንዳለ ከአሜሪካ የተነዘሩ የቀናት ተከታታይ ጥቃቶች በኋላ የኢራን ፕሬዝደንት መሱድ ፔዜሽኪያኒ የወደሙ የሀገሪቱ የባቡር መሰረተ ልማትና ዓለም አቀፍ የትራንዚት ኮሪደሮችን በፍጥነት መልሶ ለመገንባት ጥብቅ መመሪያ አስተላልፈዋል። ፕሬዝደንቱ ከጎረቤት ሀገራት ጋር የሚደረግ የትራንስፖርት ትስስሮች የኢራንን የኢኮኖሚ ጽናት ለማጠናከርና ጂኦፖለቲካዊ አቅሟን ለማሳደግ ወሳኝ መሆናቸውንም አጽንኦት ሰጥተውበታል የተባለው በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክ ዋልትዝ ለፎክስ ኒውስ እንደገለጹት ደግሞ ፕሬዝደንት ዶናልድ ትራምፕ ለዲፕሎማሲ ንግግሮች እድል ለመስጠት ሲሉ በኢራን ላይ የሚደረጉ የአየር ጥቃቶችን በጊዜያዊነት አግደዋል። አደራዳሪዎቹ አሁን ላይ ለ10 ቀናት የሚቆይ የተኩስ አቁም ውሳኔ ያቀረቡ ሲሆን በሰሜናዊ መስመር የኢራን የንግድ መስመር በዱባይ ደግሞ በአሜሪካ የሚመራ የመርከብ መስመር እንዲከፈትና የባህር ላይ አገልግሎት ክፍያዎችን ለማስተዳደር ጥረት እያደረጉም ይገኛል። ሆኖም የኢራን ጦር በበኩሉ እርምጃዎችን ቢያቆምም የአሜሪካ ጥቃት ከተደገመ ግን ግጭቱ በመላው ቀጠናው ሊሰፋ እንደሚችልም አስጠንቅቋል። እናም ከካስፒያን ባህር እስከ ሆርሙዝ ሰርጥ ያሉ አዳዲስ ክስተቶች የዩክሬንና የመካከለኛው ምስራቅ ጦርነቶች ሙሉ በሙሉ የተሳሰሩ መሆናቸውን ያሳያል። ዲፕሎማሲው ስኬታማ እንዲሆን ከተፈለገ የፖለቲካ ስምምነት ላይ ከመድረስ ባሻገር ስምምነቱን አጥብቀው የሚያስፈጽሙና ጥሰት ሲኖር ዋጋ የሚያስከፍሉ ሀያላን ሀገራት በዋስ ጠሪነት ሊካተቱ እንደሚገባም የፖለቲካ ተንታኞች ይመክራሉ።